ዛሬም እግዚአብሔርን ከምናመሰግንበት አንዱ እግዚአብሔር ወደ ደቡብ ሱዳን ላይ አንድ የሚሽን ጣቢያ እግዚአብሔር ሰጥቷል። ሰላም ጤና ይስጥልኝ ተመልካቾቻችን። በዛሬው ዕለት ማለትም ሰኔ 21 ቀን የምንገኘው በየረርበር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን ነው። በዛሬው ዕለት ቤተክርስቲያኒቱ ዓመታዊ የሚሽን ቀኗን የምታከብር ይሆናል። አጠቃላይ ፕሮግራሙ እንደሚመስል አብረን የምንቃኝ ይሆናል። አብራችሁ ቆዩ። ዛሬ ሰኔ 21 ቀን 2018 ዓ.ም የረርበር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን ዓመታዊ የሚሽን ቀኗን አክብራለች። ከኢትዮጵያ ሙሉ ወንጌል ቤተክርስቲያን ከቲዲኤምኤም እንዲሁም ግሬት ኮሚሽን የመጡ ተወካዮች በተሳተፉበት በዚህ ፕሮግራም ላይ ጉባኤውን በዝማሬ መራው ዘማሪ ጳኔል ነበር። ከዚያም በመቀጠል የቤተክርስቲያኒቱ መሪ መጋቢ የሆኑት ፓስተር ኤርሚያስ ግርማ በስፍራው ለተገኙት እንግዶች እንኳን ደህና መጣችሁ መልእክት አስተላልፈዋል። ከዚያም ባለፈ ቤተክርስቲያኒቱ አሁን ስላለችበት የሚሽን አገልግሎት እንቅስቃሴ ማብራሪያ የሰጡ ሲሆን በሀገራችን ወንጌል ላልደረሳቸው አካባቢዎች ጸሎት ተደርጓል። እንደሚታወቀው እንግዲህ ላለፉት ተከታታይ ወራቶች በዚህ የአምልኮ ፕሮግራም ላይ በወንጌል ላልተደረሱ የህዝብ ክፍሎች ወይም ሰዎች እግዚአብሔር እንዲያስነሳልን እኛንም እንዲልከን ስንጸልይ ቆይተናል። እንደምታውቁት እነዚህ የተለጠፉት እዚህ ጋር ያሉት ሁሉ የህዝብ ክፍሎች ናቸው። ለነዚህ እየጸለይን ቆይተናል። ዛሬም እግዚአብሔርን ከምናመሰግንበት አንዱ እግዚአብሔር ወደ ደቡብ ሱዳን ላይ አንድ የሚሽን ጣቢያ እግዚአብሔር ሰጥቷል። በመቀጠል ቤተክርስቲያኒቱ የሚሽን ስራን በ2005 ዓ.ም ከጀመረችበት ጊዜ አንስቶ የተሰሩትን ስራዎች ዳሰሳ ያቀረቡት የቤተክርስቲያኒቱ ወንጌላዊና የሚሽን ዘርፍ አስተባባሪ የሆኑት ወንጌላዊ ሳቀታ ወርጌሳ ነበሩ። የረርበር ወንጌል ቤተክርስቲያን ዛሬ በሐዋርያት ሥራ ምዕራፍ 26:19 እንደተጻፈው ከሰማይ የተቀበለችው ራእይ በመታዘዝ በሁለት ጣቢያዎች የጀመረችው የወንጌል ስራ ለ13 ዓመታት ተከታታይ በመስራት በኢትዮጵያ በአራቱ አቅጣጫ እያገለገለች ትገኛለች። በእነዚህ 13 ዓመታት ውስጥ 46 ሚሽን ጣቢያዎችን ወደ አጥቢያ በማሳደግ ራሳቸውን እንዲችሉ አድርጋለች። ወይም አጥቢያ በዚህ አላቆመችም። በአሁኑ ሰዓት በምዕራብ ሐረርጌ ላይ 17 የወንጌል ጣቢያዎች ይላል። ምስራቅ ሐረርጌ 5 የወንጌል ጣቢያዎች፣ ሰሜን ምስራቅ ሸዋ 5 የወንጌል ጣቢያ፣ ምስራቅ ሸዋ 6 የወንጌል ጣቢያ፣ ምዕራብ ጎጃም አገው ማህበረሰብ 3 የወንጌል ጣቢያ፣ ማዕከላዊ ኢትዮጵያ ህዝቦች ክልል 11 የወንጌል ጣቢያ፣ ደቡብ ምዕራብ ሸዋ 3 የወንጌል ጣቢያ፣ ምዕራብ ኢትዮጵያ ጋምቤላ ክልል 2 የወንጌል ጣቢያ፣ ደቡብ ሱዳን 1 የወንጌል ጣቢያ፣ ሰሜን ወሎ 1 የወንጌል ጣቢያ፣ ጅጅጋ 1 የወንጌል ጣቢያ በጠቅላላ በ55 የወንጌል ጣቢያዎች ላይ የወንጌል አገልጋዮችን አሰማርታ በማገልገል ላይ በዚህ ሰዓት ይገኛል። የገላትያ መልእክት ምዕራፍ 1ን መሰረት በማድረግ የእግዚአብሔርን ቃል ያካፈሉት ደግሞ ዶክተር ሙልጌታ ከመካኒሳ መካነ ኢየሱስ ነበሩ። ከዚህም በመቀጠል በስፍራው የተገኙት የቤተክርስቲያኒቱ ሚሽነሪዎች እግዚአብሔር በሚሽን ጣቢያዎች የሰራቸውን ስራዎች ለጉባኤው መስክረዋል። እና የሚገርማችሁ እንደዛ ስንኖር በጣም ብዙ ተጽዕኖ ነበረ። ቤት መስኮት ላይ ድንጋይ ወረውሩብን ነበረ፣ ቆርቆሮች ይንበታ ነበር። ግን እግዚአብሔር በዛ ሁሉ እየረዳን በጣም ትልቅ ስራ እየሰረ ዛሬ ላይ ደግሞ ምን ትመስላለች ለምለው እግዚአብሔር ብዙ ነፍሳትን ብዙዎችን ከአጋንንት እስራት አውጥቶ ብዙዎችን ደግሞ ከበሽታ ነፃ አውጥቶ ብዙዎችን ደግሞ ከጨለማ አሰራር ነፃ አውጥቶ ነፍሳትን እየበዛን እየበረታን እንገኛለን። ፕሮግራሙም ለወንጌል ስራ አገልግሎት የገቢ ማሰባሰቢያ ፕሮግራም በማድረግና ለሚሽነሪዎች በመጸለይ ተጠናቋል። ተመልካቾቻችን እንግዲህ በዛሬው ዕለት የነበረው የሚሽን ቀን በየረርበር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን የሚመስል ነበር። ለኢቫንጀሊካል ቴሌቪዥን አማኑኤል ዴቪሶ፣ አዲስ አበባ።